ብላለች። ደስተኛ አትመስልም። የስ ኤና መጣሁት። ብሌን እየሮጠች ባጠገቧ አለፈች። ኢቫና ብሌን ውጤቴ ኤ ነው ብላ ስትል ሰማቻት። ሉምባ ክፍል ውስጥ ሲገባ ኢቫና የሆነ ነገር ስትደብቅ ተመለከታት። እንዴ ምን እያረግሽ ነው? ደሞ ከኔ የምትደብቂው ነገር አለ እንዴ? እስቲ ምንድነው? ምንድነው? ደሞ እኮ በጣም ጠፍተሻል። የት ነው የጠፋሽው? አላት ሉምባ። ደስ ይላል። እስኪ ብሌንነት በሂሳብ ኤ፣ በሳይንስ ኤ፣ እጅ ጽሑፍ ራሱ በኮምፒውተር የተጻፈ ነው የሚመስለው። ወይ ኢቫናዬ ያንቺ ውጤት ምን ሆነብሽ? እስኪ ንገሪኝ። እኔማ ሲል ያመጣሁት እኔ ሁሌም ሲል ነው የማመጣው። እኔ እንደሰው ጎበዝ አይደለሁም። እኔ ደካማ ነኝ። እኔ ሰነፍ ነኝ። ሉምባ አሰበ። በክፍል ውስጥ አጭሯ ልጅ እኔ ነኝ። እንደ ብሌን ኮከብ ተማሪ በፍጹም መሆን አልችልም። ሉምባ እንዴት ብሎ እንደሚያስረዳት አሰበ። ቆይ ኢቫናን ማስተማር አለብኝ። እኛ ሁላችን የተለያየ ችሎታ የተለያየ ስጦታ ያለን እንደሆነ መንገር አለብኝ ብሎ ኢቫናን ወደ አትክልቱ ስፍራ ይዟት ወጣ። ተመልከቺ፣ ያቸው እዚህ ጋር የተለያዩ አበቦች አሉ። አንዳንዱ ረጅም ነው፣ አንዳንዱ ደግሞ አጭር ነው፣ አንዳንዱ ረጅምና ደማቅ ነው። አሁን ይኸውልሽ እዚህ ጋር የምትመለከቻት አትክልት ተመልከቻት። አበባ አላት፣ ቆንጆ ናት፣ ታምራለች። ሌላ ደግሞ ላሳይሽ እችላለሁ። እስቲ ነይ ሌሎቹንም አትክልቶች እንመልከት። አየሻቸው? ሁሉም የተለያዩ ናቸው። እዚች ጋር ደግሞ ያለችው አትክልት ተመልከቻት። ምን ትመስልሻለች? እስቲ ገምቺ። አዎ እዚህ መሬት ውስጥ የተቀበረው ይህ ድንች ነው። ድንች ከመሬት ውስጥ ነው የሚበቅለው። እንደ ሌሎቹ ረጅምና ወደ ላይ የሚወጣ የሚፈካ የሚደምቅ አበባ የለውም። አዎ ግን ሁሉም ሰው የሚያየው አበባውን ነው። ማንም መሬት ውስጥ ያለውን ድንች አያይም። ነገር ግን ተመልከችው፣ ድንች ከአፈር ውስጥ ሆኖ ለኛ ምግብነት ያገለግለናል። አንዳንዶቹ አበቦች ደግሞ ለዓይናችን ውበት ያገለግላሉ። ስለዚህ አትክልት ሁሉ አንድ አይነት አይደለም። የተለያየ ስራ፣ የተለያየ አገልግሎት ይሰጣሉ። ድንችን አሁን ላይ አርገን ዛፉ ላይ እንዲወጣ እንዳበባ እንዲፈካ እናርገው ብንል ድንቹ ይደርቃል። ለምን? የሱ ስራ ከአፈር ውስጥ ሆኖ መብቀል ነው። የሚመቸው አፈር ውስጥ ሲሆን ነው። አበባን ደግሞ አፈር ውስጥ እንክተተው ብንል እና በአፈር ብንሸፍነው ይደርቃል። ወደ ላይ አድጎ ፀሐይ ብርሃን አግኝቶ መፋፋት ይፈልጋል። ስለዚህ ሁሉም አትክልት የተለያየ ነው ማለት ነው። ድንች ነኝ ማለት ነው። ኢቫናይ ምን ልነግርሽ መሰለሽ? እኛም እንደ አበቦቹ ነን። አንድ አይነት አበባ የለም። ሁሉ ነገር አበባ ቢሆን የሚበላ አይኖርም። እንደገና ደግሞ የሚበላ ነገር ብቻ ቢሆኑ አትክልቶች ለዓይን ውበት፣ ለተለያዩ መድኃኒት የሚያገለግሉ ደግሞ አትክልቶች ላይኖሩ ይችላሉ። እንዴ ንቦችስ ምን ይቀስማሉ? ማርስ ከየት ይገኛል? ስለዚህ ሁሉም አትክልት የተለያየ ስራ እንዳለ ሁሉ እኛም እንደ አበቦች የተለያየን ነን። አንዳንድ ልጅ በጣም በትምህርቱ ጎበዝ ሊሆን ይችላል። አንዳንዱ ልጅ በስዕል በጣም ጎበዝ ሊሆን ይችላል። ሌላው ደግሞ በኮምፒውተር። በሁሉም ነገር እኩል ልንሆን አንችልም። ስለዚህ አንቺ ያለሽን ተሰጥኦ ማወቅ አለብሽ። ቆይ ነይ ላሳይሽ። ተመልከቺ። ይሄ ሁለቱ ምን ይመስሉሻል? እስቲ ንገሪኝ። አዎ ይሄ መሶብ ነው። በመሶብ እንጀራ ይቀመጣል።
እንጀራ ይቀርባል። ተመልከቹ እንዴት እንደሚያምር ትልቅ ነው ሲታይ። ደግሞ ሌላ አይነት መሶብ አለ ረጅም እግር ያለው። አዎ ረጅም ነው፣ ደማቅ ቀለማት አሉት። እሺ ደግሞ እቺን ተመልከቻት እስቲ። እቺ ምንድን ናት? የሸክላ ድስት ሽሮ አጣፍጣ የምትሰራ በትልቋ ደግሞ ስትሆን ወጥ የምትሰራ። ግን እኮ የሸክላ ድስት ተመልከቻት እንደ መሶቡ አታምርም። እሱማ እንደ መሶቡ ያምራል። ተው የበለጠ ያምራል። ግን እንበልና አሁን ሁለቱ የተለያየ ስራ እኮ ነው ያላቸው። መሶቡ እንጀራ ለማቅረብ ያገለግላል። እንግዳ ሲመጣ እንጀራ ለማስቀመጫ ይሆናል። ሸክሏ ደግሞ ወጥን አጣፍታ ትሰራለች። ሁለቱም የተለያየ ተግባር ነው ያላቸው። እንበልና እንግዳ ቢመጣ አይ እንጀራውን በሸክላ አቀርባለሁ ብትይ አይሆንም። እንደገና ወጡን በመሶቡ ሰራለሁ ብትይ አይሆንም። አይ ያማይሆን ሁሉም ነገር ያበላሻል። ሁለቱም የተለያየ ተግባር ስላላቸው ገባሽ አይደል ኢቫን? ስለዚህ አንቺም ወይም ሌላ ሰው ከሌላ ሰው ጋር ራስሽን ያወዳደርሽ እኔ ሰነፍ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ ማለት የለብሽም። አንቺ ራስሽ ተሰጧለሽ፣ አንቺ ራስሽ ችሎታለሽ። በርግጥ ጎበዝ ተማሪ መሆን አለብሽ። ነገር ግን አንዱ ልጅ ያለው ተሰጦ አንቺ ጋር ያለውን ተሰጦ ሊሸፍንብሽ አይገባም። እኔ አሁን አንቺ ማቀው ጎበዝ የምትሰሪው ነገር አለ። እስቲ ግቢና ወደ ራስሽ ተሰጦ ተመልከቺ አላት ሉምባ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ኢቫና በአትክልቱ ስፍራ ቁጭ ብላ ስዕሏን መሳል ጀመረች። ሉምባ ስዕሉን አይቶ በጣም ተገረመ። ወይ ጉድ ኢቫና፣ እንዴት የሚያምር ስዕል ነው የምትስዩ! ይሄን ሁሉ ስዕል የሳልሽው አንቺ ነሽ አላት። አየሽ አንቺ የስዕል ችሎታ አለሽ። ብሌን ደግሞ በሂሳብ እጅግ ጎበዝ ናት። ስለዚህ ሁለታችሁም የተለያየ ተሰጥኦ አላችሁ ማለት ነው። ሉምባ ስዕሎቹን ወደዳቸው፣ እጅግም ደስ አለው። ሰላም ብሌን፣ እንዴት ነሽ? ጥሩ ውጤት እንዳመጣሽ ሰማሁ። ኢቫናም ደግሞ ተመልከቻት ቆንጆ ስዕል እየሳለች ነው አላት። ኢቫና ትኩረቷን ሁሉ የምትወደው ስዕል ላይ አድርጋ እየሳለች ነው። ተመልከቺ፣ ይኸውልሽ እንዴት እንደሚያምር ስዕሏ አለ ሉምባ። አየሽ ብሌን፣ ኢቫን የሳለችውን ስዕል ተመልከቺው። ዋው ስዕልሽ ያምራል። እኔ እንኳን ቀጥ ያለ መስመር መስራት አልችልም። እኔ ማውቀው ሂሳብ ብቻ ነው። እጆቼ የሚሰሩት ለሂሳብ ብቻ ነው። ያለ ማስመራ ራሱ አስምሬ አላውቅም። አንቺም ብትሆኚ በሂሳብ ጎበዝ ነሽ። ኢቫናም ደግሞ ስዕል በመሳል ጎበዝ ናት። እናንተ ጠንካራና ጎበዝ ልጆች ናችሁ። ሁላችሁም ያላችሁን ተሰጥኦ በመጠቀም በማውጣት ትልቅ ደረጃ መድረስ ትችላላችሁ አለ ሉምባ። እንግዲህ ኢቫና በስዕል እጅግ ትልቅ ቦታ ድረሻለሽ ብዬ ተስፋ አደርጋለሁ። ብሌን ደግሞ በሂሳብ ሀገራችንን ታስጠሪያለሽ ብዬ ተስፋ አደርጋለሁ አለ ሉምባ። ማለት ሉምባዬ እንደሷ ባለው ምንም ችግር የለውም ማለት ነው? ኢቫና እንደሱ ማለቴ ሳይሆን በርግጥ ትምህርትሽ ላይ ጎበዝ ሆነሽ ጥሩ ውጤት ለማምጣት መሞከር አለብሽ። ግን ሌላ ሰው ለመሆን አንቺ ያለሽን ተሰጥኦ ማጣት የለብሽም። ሁላችሁም የተለያየ ተሰጥኦና ጎበዝ የሆናችሁበት ነገር አለ። ስለዚህ በአንድ ነገር ሌላ ተማሪ ሲበልጣችሁ እኔ በቃ ሰነፍ ነኝ፣ እኔም ማረባ ነኝ፣ እኔ ምንም አይገባኝም፣ አልችልም አትበሉ። እናንተ ጋር ያለ እጅግ የሚገርም ተሰጥኦ አለ። ያንን ችሎታችሁን በማዳበር ትልቅ ደረጃ መድረስ ትችላላችሁ አለ ሉምባ። ቀደም የነገርኩሽን የዛፎቹን ታሪክ አትርሺ። አጭር
ረጅም መሬት ውስጥ የሚሆን የተለያየ አትክልት እንዳለ እንደዚሁም ሰዎች የተለያየ ችሎታና ተሰጥኦ አለን። ስለዚህ የኔ ስጦታ ምንድነው? የኔ ችሎታ ምንድነው ብሎ ጎበዝ የሆኑበት ነገር ላይ ማተኮር፣ የሰነፉበት ነገር ላይ ደግሞ የሚችሉትን ያህል መሞከርና መጠንከር መስራት ነው እንጂ ራስን መውቀስ አግባብ አይደለም። እኔ አልችልም ማለት ጥሩ አይደለም አለ ሉምባ። አዎ ሉምባ ያለው ልክ ነው። ሰነፍ ነኝ እኔ አልችልም ማለት ልክ አይደለም። ሁሉም ልጅ የራሱ ተሰጥኦና ችሎታ አለው። ሉምባ ለኢቫናና ለብሌንም እየነገራቸው ያለው ይሄንኑ ነው። ዝም ብዬ እኮ ነው ስሉን ያልኩት። ለሂሳብ ትምህርት ምንም አይረዳኝ። እናንተ ትምህርት ቤት አሁን ኳስ ጎበዝ የሆነ ልጅ የለም? እሺ እንደገና ደግሞ በእንግሊዘኛ ትምህርት ጎበዝ የሆነ ልጅ የለም? እሺ እንደገና ደግሞ ስዕል በመሳል ጎበዝ የሆነ ልጅ የለም? እንደገና ድምጽ ያለው ሙዚቃ ሊጫወት የሚችል ልጅ የለም? አያችሁ፣ ሁላችሁም በአንድ ነገር ውስጥ ብቻ ራሳችሁን አይታችሁ መመዘን ሳይሆን በተለያየ ነገር ውስጥ ባላችሁ ችሎታና ዕውቀት ራሳችሁን ማየት፣ ራሳችሁን መፈተሽ፣ የኔ ተሰጥኦ የኔ ችሎታ ምንድነው ብላችሁ ማሰብና በዛ ተሰጥኦና ችሎታችሁ ትልቅ ደረጃ ለመድረስ መሞከር ነው ያለባችሁ አለ ሉምባ። ግን አባቴ ሁሉ ጊዜ አንደኛ መውጣት አለብሽ ይለኛል። ሁሉም ሰው እኮ ዶክተር አይሆንም። ሁሉም ሰው ፓይለት አይሆንም። ሁሉም ሰው ኢንጂነር አይሆንም። ዓለም ብዙ ስራና ከኛ የምትፈልገው ብዙ ድሎችን አመቻችታ ተጠብቀናለች። ስለዚህ በእነዛ ነገሮች ሁሉ ለመሰማራት ችሎታችሁን ማወቅና እዛ ላይ ጊዜያችሁንና ጉልበታችሁን ማጥፋት ይጠበቅባችኋል አለ ሉምባ። ሉምባ ስዕሉን አንስቶ ስዕልሽ በእውነት ያምራል አላት ኢቫናን። ኢቫና ሂሳብ ይኸውልሽ ለኢንጂነሮች ቤቱን ለመገንባት ያገለግላቸዋል። ያንቺ ጥበብና ስዕል ደግሞ ለቤቱ ውበት ይሆነዋል እና ያለ ጥበብና ያለ ውበት ቤቱ ቢቆም ምን ዋጋ አለው? ስለዚህ ሂሳብም ስዕልም ሁለቱም ያስፈልጉናል አለ ሉምባ። እቻለም ሁላችሁንም ትፈልጋችኋለች። ቤት የሚሰራ ኢንጂነርም ዓለምን ውበትና ሕይወት የሚዘራባት ሰዓሊንም ትፈልጋለች። ስለዚህ በዓለም ላይ ያሉ ስራዎችን እስቲ ያስቧቸው። እነዛ ሁሉ የእናንተን ችሎታ ይፈልጋሉ። ስለዚህ ተሰጧችሁን በማወቅ በዛ መሰረት ራሳችሁን ማሳደግ አለባችሁ እንጂ አንድ መስኮት ውስጥ ወይም አንድ ቅርጫት ውስጥ ራሳችሁን ለመክተትና ያላችሁን ተሰጥኦና ችሎታ እንዳታጡ ካሁኑ መጠንቀቅ አለባችሁ አለ ሉምባ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ኢቫና በትምህርትሽማ ጎበዝ መሆን አለብሽ። አዎ ስዕልም ይሁን ሌላ ተሰጧችሁን ሁሉ ለማሳደግ መማር ያግዛል። በመማር ዕውቀታችሁ ሲያዳብር ችሎታችሁም አብሮ ያድጋል። ነገር ግን ተሰጥኦና ችሎታሽን ትተሽ በሌሎች ሰዎች ሩጫና በሌሎች ሰዎች ተሰጥኦ ስትሄጂ አንቺ ያለሽ ነገር ታጫለሽ። ግን እኮ ስለ ቁመቴስ ሉምባዬ ሁሉም ሰው እኮ አጭር ነሽ ያለ ይቀልድብኛል። ኢቫናዬ ይኸውልሽ ለምሳሌ በጣም ትልቅ መኪና አለ፣ ዕቃ ጭኖ ይሄዳል። ትንሿ መኪና ደግሞ አለች። ትንሿ መኪና ሰውን ከቦታ ቦታ በፍጥነት ለማድረስ ደግሞ ታገለግላለች። ትንሿ መኪና ትልቁን መኪና ካልሆንክ ብላ ብታለቅስ ወይ ብትጮህ ጥቅም የለውም። ደግሞ ከሁለቱ
የትኛው ነው እስቲ ከተማው ስለመንዳት በጣም ቀላል የሆነችው? አለ ሉምባ። አይ እንደውም ትንሿ መኪና ለማቆም በጣም ቀላል። አዎ ኢቫና ልክ ነሽ። አየሽ ሁሉም የራሱ አገልግሎት አለው። የጭነት መኪናው ዕቃ ያደርሳል። ትንንሽ መኪናዎች ደግሞ ሰውን ከቦታ ቦታ ያደርሳሉ። ሁለቱም ግን ያስፈልጋሉ። አጭርም ረጅምም ቀይም ጥቁር ሴት ወንድ ሳንል ሁላችንም ሰው በመሆናችን መከባበር አለብን አለ ሉምባ። ልክ ነው ሉምባዬ፣ ሁሌም ባለኝ ነገር ነው ማመስገን ያለብኝ። ብሌን በሳይንስና በሂሳብ ጎበዝ ስለሆነች እሱን ታስጠናኛለች፣ እኔ ደግሞ በስዕል ጎበዝ ስለሆንኩ እሷን አስጠናታለሁ። ልክ ነው ሉምባዬ፣ ከዚህ በኋላ ጎበዝ ተማሪ ሆናለሁ። እኔም ከጎንሽ ነኝ። እኔም አግዝሻለሁ፣ አብረን እናጠናለን። ኢቫናና ብሌን ምክሩን ስለሰሙት ሉምባም ደስ አለው። ከዚህ በኋላ ራሳቸውን ሊሆኑና ያላቸውን ተሰጥኦ በመጠቀም ትልቅ ደረጃ ሊደርሱ ቃል ገቡ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት